ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ መብረቅ ክፍለ ጦር 600 በላይ የኮማንዶ አባላትን ማስመረቁ ተነገረ። ከደፈጣ ውጊያ ወደ መደበኛና ስልታዊ የኮማንዶ ማጥቃት የተሸጋገረው የፋኖ ወታደራዊና የስልጠና አቅም ያገዛዙን ወታደራዊ መዋቅር ሰብሮ ለመጣል የሚያስችል ቁመና ላይ እንደሚገኝ ተገልጿል። ለ6 ወራት በወታደራዊ ሳይንስና ታክቲክ የሰለጠነው ይህ ልዩ አጥቂ ቡድንም የፋኖን የውጊያ ስልት ከተለመደው መደበኛ ያልሆነ የደፈጣ ጥቃት ወደ መደበኛና ስልታዊ ማጥቃት የሚያሸጋግር መሆኑን ተጠቁሟል። ተጨማሪውን ይዘናል። ከየአቅጣጫው በመፍረስ ላይ የሚገኘው የብልጽግና ወታደራዊ መዋቅር ዛሬም የሰራዊት ክህደት ደርሶበታል ተባለ። የአገዛዙ 45ኛ ክፍለ ጦር አንደኛ ሻለቃ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውም ታውቋል። የአብይ አህመድ ተላላኪ አብዱ ሁሴን በበኩሉ ቀይ ባህር እንዳንሄድ ፋኖ ተኮሰብን የሚል ክስ አቅርቧል። ዝርዝሩን ይዘናል። የብልጽግናው አገዛዝ የደገሰውን የሐሰት ምርጫን በጽኑ እንደሚያወግዙት በሸዋ የኤፍራታና ግድም ነዋሪዎች አስታወቁ። አካባቢው የአማራ ፋኖ ብሔራዊ ንቅናቄ ከህዝቡ ጋር የምክክር መድረክ ያካሄደ ሲሆን ትግሉ ያለበትን ደረጃ በመገምገምና በህዝቡ ቀጣይ የተልዕኮ አቅጣጫ ላይ ከመግባባት መደረሱንም የሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። በቀጠናው ያሉ የመልካም አስተዳደር ችግሮችም ከህዝብ ጋር በመሆን በአጭር ጊዜ እንደሚፈቱ አቅጣጫ መቀመጡ ተሰምቷል። ተጨማሪው መረጃ ይዘናል። የዓለም አቀፍ የነዳጅ ንግድ ወሳኝ የደም ዝውውር የሆነው የሆርሙዝ ወሽመጥ በድጋሚ ሊከፈት ነው መባሉ በዓለም ገበያ ላይ ፈጣን መነቃቃትን በመፍጠር የነዳጅ ዋጋን ከ4 በመቶ በላይ እንዲያሽቆለቁል ማድረጉ ተገለጸ። በአሜሪካና በኢራን መካከል እየተደረገ ያለው የሰላም ድርድርም ለዓለም የንግድ መስመሮች መረጋጋት ትልቅ ተስፋ የፈነጠቀ ቢሆንም የኒውክሌር መርሃ ግብርና የማዕቀብ ስምምነቶች አሁንም ሂደቱን እጅግ ቅርብና እጅግ ሩቅ አድርገውታል ተብሏል። የሁለቱ ሀገራትን ስምምነት ፖለቲካዊና ኢኮኖሚያዊ ተጽዕኖዎችን እንዲሁም ቀጣይ ተገማች ሂደቶችን የያዘ ዝርዝር ዘገባ ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ መብረቅ ክፍለ ጦር ከ600 በላይ የኮማንዶ አባላትን ማስመረቁ ተነገረ። ከደፈጣ ውጊያ ወደ መደበኛና ስልታዊ የኮማንዶ ማጥቃት የተሸጋገረው የፋኖ ወታደራዊና የስልጠና አቅም የአገዛዙን ወታደራዊ መዋቅር ሰብሮ ለመጣል የሚያስችል ቁመና ላይ እንደሚገኝም ተገልጿል። ለ6 ወራት በወታደራዊ ሳይንስና ታክቲክ የሰለጠነው የልዩ አጥቂ ቡድንም የፋኖን የውጊያ ስልት ከተለመደው መደበኛ ያልሆነ የደፈጣ ጥቃት ወደ መደበኛና ስልታዊ ማጥቃት የሚያሸጋግር መሆኑም ተጠቁሟል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሰው የጎንደር ጠቅላይ ግዛት በላይ እዝ መብረቅ ክፍለ ጦር ለወራት የሰለጠናቸውን የኮማንዶ አባላት ማስመረቁም የፋኖን የውጊያ ስልት ከተለመደው መደበኛ ያልሆነ የደፈጣ ውጊያ ወደ ላቀ ስልታዊና መደበኛ ወታደራዊ አቅም ያሸጋገረ መሆኑን ወታደራዊ ተንታኞች ለአስራት ገልጸዋል። ይህ በዕቅድና በስልጠና የታገዘ የሰው ኃይል ግንባታም የብልጽግናውን አገዛዝ ወታደራዊ መዋቅር ሰብሮ ለመጣልና ወሳኝ ድሎችን ለመቀዳጀት ቁልፍ ምዕራፍ መሆኑም ተገልጿል። እዙ ለጣቢያችን ባደረሰው የግንባር መረጃ ግንቦት 16 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ስር የሚገኘው መብረቅ ክፍለ ጦር ከ600 በላይ የኮማንዶ አባላትን በደማቅ ሁኔታ አስመርቋል ተብሏል። ተመራቂዎቹ ለ6 ወራት ያክል ጥልቅ ስልጠናዎችን ወስደዋል ያለው እዙ ወታደራዊ ሳይንስና ታክቲክ፣ ፖለቲካዊና ስነ ልቦናዊ ስልጠና እንዲሁም የዲሲፕሊንና ወታደራዊ ንቃትን ያካተቱ የተዋጊ አካል ብቃት የጽናት ልምምዶችን ወስደዋል ሲል ለጣቢያችን ገልጿል። በምርቃቱ ላይ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች፣ የዘመቻ መምሪያ ኃላፊዎች፣ የ204ኛ አስቻለው ደስ የኮር አመራሮችና ጥሪ የተደረገላቸው እንግዶች ተገኝተው ወታደራዊ ትርኢቱንና ዝግጅቱን ተከታትለዋል ተብሏል። ይህ የ600 የኮማንዶ አባላት ምርቃትም ተራ ወታደር ቁጥር መጨመር ሳይሆን ፋኖ አገዛዙን በረጅም ጦርነት አዳክሞ ለመጣል ለጀመረው ስትራቴጂካዊ ጉዞ ትልቅ ማሳያ ነው ያሉት ወታደራዊ ተንታኝ በበኩላቸው በሶስት ዋና ዋና ወታደራዊ እይታዎች ከፍለው ለጣቢያችን አጋርተዋል። አንደኛ፣ ፋኖ ከደፈጣ ውጊያ ወደ ስልታዊ ማጥቃት መሸጋገሩን የገለጹት ተንታኙ የፋኖ ኃይሎች ቀደም ሲል ከነበራቸው የመከላከልና የድንገተኛ ማጥቃት ስልት በመውጣት አሁን ላይ የጠላትን ምሽግ ሰብረው መግባት የሚችሉ ልዩ አጥቂ ኃይሎችን ማዘጋጀታቸውን ስልጠናው ያሳያል ብለዋል።
የኮማንዶ ኃይል መኖሩ ደግሞ አገዛዙ በከተሞችና በቁልፍ ወታደራዊ ዞኖች የገነባቸውን የኮማንዶና የሪፐብሊካን ጋርድ ምሽጎች በተመጣጣኝ ታክቲክ ለመስበር እንደሚያስችል ገልጸዋል። በሁለተኛ ደረጃ የብልጽግና ሰራዊት በከባድ መሳሪያ መድፍ ዙ23 እና ታንክ ላይ ጥገኛ የሆነበትን ስልት የፋኖ የኮማንዶ አሃዶች በከፍተኛ ተንቀሳቃሽነት በምሽት ኦፕሬሽኖችና በፍጥነት በማጥቃት የማክሸፍ አቅም እንዳላቸው የገለጹት ተንታኙ ይህም ታክቲክ የጠላትን የከባድ መሳሪያ ስምሪት ዋጋ ቢስ ያደርገዋል ብለዋል። በመጨረሻም ተዋጊው ኃይል ለ6 ወራት ወታደራዊ ብቻ ሳይሆን ፖለቲካዊ ስልጠና ማግኘቱ በትግል ውስጥ ጠንካራ ወታደራዊ ዲሲፕሊን እንዲሰፍን ያደርጋል ሲሉ የገለጹት ወታደራዊ ተንታኙ ይህ መደራጀት በአጭር ጊዜ ውስጥ የሚበተን ሳይሆን አገዛዙ ሙሉ በሙሉ እስኪወድቅ ድረስ ዘላቂና የማይበገርን ተቋማዊ መዋቅር ለመፍጠር ወሳኝ መሆኑን አረጋግጠዋል። በምረቃ ስነ ስርዓቱ ላይ የተገኙ አመራሮች በበኩላቸው የዛሬው ምርቃት የፋኖን የማጥቃት አቅም አንድ ደረጃ ያሻገረ ነው፣ የአማራ ሕዝብ ሕልውናና መብት የሚረጋገጠውም በተደራጀና በሰለጠነ ክንዳችን ነው ሲሉ ገልጸዋል። በምርቃቱ ማጠቃለያ ላይ ንግግር ያደረጉት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምክትል ሊቀመንበርና የወታደራዊ ጉዳዮች መምሪያ ኃላፊ አርበኛ ሀብቴ ወልዴና አርበኛ ሰለሞን አጠና ለተመራቂዎቹ ወቅቱን የዋጀ የስምሪት መመሪያና ወታደራዊ ቃል ኪዳን በማስገባት ስነ ስርዓቱን አጠናቀዋል ተብሏል። የአዲስ የተመረቀው የኮማንዶ ኃይልም በቀጥታ ወደ ተለያዩ ግንባሮች በመሰማራት የአገዛዙን ዕድሜ ለማሳጠር በሚደረጉ መጠነ ሰፊ የማጥቃት ስምሪቶች ላይ ግንባር ቀደም ሚና እንደሚጫወት የእዙ የህዝብ ግንኙነት ክፍል ፋኖ አብነት ሞላ ለአስራት ባደረሰው የግንባር ሪፖርት ጨምሮ ገልጸዋል። ከየአቅጣጫው በመፍረስ ላይ የሚገኘው የብልጽግና ወታደራዊ መዋቅር ዛሬም የሰራዊት ክህደት ደርሶበታል ተባለ። ያገዛዙ 45ኛ ክፍለ ጦር አንደኛ ሻለቃ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውም ታውቋል። የአብይ አህመድ ተላላኪ አብዱ ሁሴን በበኩሉ ቀይ ባህር እንዳንሄድ ፋኖ ተኮሰብን የሚል ክስ አቅርቧል። ዝርዝሩን ይዘናል። ዝርዝሩ እንደሚከተለው ይቀርባል። የብልጽግናው አገዛዙ ወታደሮች ዛሬም አገዛዙን በመክዳት ፋኖን መቀላቀላቸውን ቀጥለዋል ተባለ። የፍርሰት አደጋ የተጋረጠበት አገዛዙ ከወትሮ በተለየ ሁኔታ ወታደሩ እየከዳው የሚገኝ ሲሆን አድራሻቸውም ፋኖ ሆኗል። የብልጽግና የ45ኛ ክፍለ ጦር አንደኛ ሻለቃ የሰራዊት አባላት ከየአቅጣጫው በመፍረስ የ102ኛ ኮር አካል የቀድሞው ዞበላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር 3ኛ ሻለቃን ተቀላቅለዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤተ አማራ ጀብደኛው ሚኒሊክ እዝ የ102ኛ ኮር የጥንካሬ ምልክት የሆነው 12ኛ ክፍለ ጦርን የጠላት 45ኛ ክፍለ ጦር ሁለት የሰራዊት አባላት ከግዳን ወረዳ መነሻቸውን በማድረግና ከስምሪት ቀጠና በመጥፋት ከነ ሙሉ ትጥቃቸውና ተተኳሾቻቸው ጋር ዛሬ ግንቦት 17 ቀን 2018 ዓ.ም ፋኖን መቀላቀላቸው ተረጋግጠዋል። ወታደሮቹ ለፋኖ በሰጡት ሐሳብ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮ ዝግጁነት አለመኖሩን ገልጸዋል። በኢትዮጵያ የሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ እየተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የኦህዴድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ ለመሆናቸውን ተናግረዋል። በመጨረሻም ያገዛዙ የ45ኛ ክፍለ ጦር የሰራዊት አባላቱ አያይዘው በገለጹት መሰረት በአገሪቱ ተከታታይ የእርስ በርስ ጦርነትና ብልጽግና ለአማራ ሕዝብ የሚያሳየን ጥላቻና መሰላቸት እንዲሁም ህዝቡ የፖለቲካ፣ የህገ መንግስት፣ የዲሞክራሲ፣ የእኩልነትና ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሐሳባቸውን ለአፋብን 102ኛ ኮር 12ኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። በዚህ መንገድ በመታመስ ላይ የሚገኘው የብልጽግናው አገዛዝ በበኩሉ ለዓመታት ሲፎክርበት የሰነበተውን የቀይ ባህር ፕሮፓጋንዳን ውድቀት ወደ ፋኖ አምጥቶታል። በሻቢያ ከባድ የዲፕሎማሲ ሽንፈት የደረሰበት አብይ አህመድ በተላላኪው አብዱ ሁሴን በኩል ባስተላለፈው መልእክት ቀይ ባህር እንዳንሄድ ፋኖ እንቅፋት ሆነብን ሲል ተደምጧል። ፋኖ ጥይት እየተኮሰብን እንዴት ቀይ ባህርን እናስመልስ ሲል የተደመጠው አብዱ ሁሴን የቀን ጉዳይ ካልሆነ በስተቀር ወደ ቀይ ባህር መሄዳችን አይቀርም በማለት ለህዝብ ያለውን ንቀት አሳይቷል። የሰውየውን ንግግር ተከትሎ ከተሰጡት ግብረ መልሶች ውስጥ ፋኖ ያለው አማራ ክልል፣ የኤርትራ መንገድ ያለው በአፋር ክልል፣ ለምን በአፋር ክልል አትሄዱም የሚል ይገኝበታል።
ለዓመታት ሲፎከርበት የሰነበተው የኦህዴድ የቀይ ባህር ዘመቻ እንደማይሆን ከተረጋገጠ በኋላ ጀነራሎቹ በቅርቡ ወደ ሚዲያ በመውጣት ጭራሽ ሻዕቢያ ከወረረን እናቀልጠዋለን ወደሚል የመከላከል ፕሮፓጋንዳ መውረዳቸው አይዘነጋም። የብልጽግናው አገዛዝ የደገሰውን የሐሰት ምርጫን በጽኑ እንደሚያወግዙት በሸዋ የኤፍራታና ግድም ነዋሪዎች አስታወቁ። በአካባቢው የአማራ ፋኖ ብሔራዊ ንቅናቄ ከህዝቡ ጋር የምክክር መድረክ ያካሄደ ሲሆን ትግሉ ያለበትን ደረጃ በመገምገምና በህዝቡ ቀጣይ የተልዕኮ አቅጣጫ ላይ ከመግባባት መደረሱንም የሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። በቀጠናው ያሉ የመልካም አስተዳደር ችግሮችም ከህዝብ ጋር በመሆን በአጭር ጊዜ እንደሚፈቱ አቅጣጫ መቀመጡ ተሰምቷል። ተጨማሪው እንደሚከተለው ይቀርባል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ በዛሬው ዕለት በካራላጎማ ቀበሌ ታላቅ ህዝባዊ የውይይት መድረክ አድርገዋል። ከፍተኛ ቁጥር ያለው ህዝብ በተገኘበት የምክክር መድረክ ላይ የአፋብን የእዙ የኮር እንዲሁም የክፍለ ጦር ከፍተኛ ወታደራዊና ፖለቲካዊ አመራሮች ተገኝተዋል ተብሏል። የአማራ ፋኖ ብሔራዊ ንቅናቄን የወለደው የአማራ ህዝብ መሆኑ የተገለጸ ሲሆን ህዝቡ የራሱ የሆነውን ይህንን ድርጅት በባለቤትነት መንፈስ ሊጠብቀውና ሊያጠናክረው እንደሚገባ መግባባት ላይ ተደርሷል። የብልጽግና አስተዳደር እያሳየ ያለው አረመኔነት በመድረኩ ላይ ተጋልጦ ይህንን እኩይ ተግባሩን ለማራዘም ያቀደው የምርጫ ድራማ ምንነት ላይ የጋራ አቋም ተወስዷል። ሰሞኑን በካራላጎማና በዱልት ግንባሮች ላይ የገዢው አካል ጦር ሲያደርግ የነበረው ጥቃትን በመመከት ታጋዩና የአካባቢው ማህበረሰብ በጋራ ላሳዩት ወደር የለሽ ፍልሚያ ከፍተኛ ምስጋና በአመራሮች በኩል ቀርቧል። የትግል አስተላለፉን ይበልጥ ማስተካከል በሚቻልበት ሁኔታ ላይ ሰፊ ውይይት የተደረገ ሲሆን ህዝቡ በተደራጀ መልኩ አካባቢውን ከየትኛውም ወራሪ ኃይል ነቅቶ እንዲጠብቅ ከአፋብን አመራሮች ጥሪ ተላልፈዋል። አገዛዙ ከአጣዬ ወረዳ ወደ ካራላጎማ በሚወስደው መንገድ ላይ ምንም አይነት ተሽከርካሪ እንዳይንቀሳቀሱ በማገዱ ምክንያት የአካባቢው ህዝብ ምርቶች እንዳይንቀሳቀሱ በመደረጉ ፋኖ ከህዝብ ጋር በመሆን መንገዱን ለማስከፈት በመድረኩ ላይ ቃል ገብቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአፋብን ከፍተኛ አመራሮች እንዲሁም የእዝ የኮርና የክፍለ ጦር አመራሮች በመድረኩ ማጠቃለያ ላይ እንዳመለከቱት ድርጅቱ ህዝቡን ከማክበር ባለፈ በውስጡ ያሉትን የመልካም አስተዳደር ስራዎች በየጊዜው በመፈተሽ ራሱን እያረመና እያጠራ ከህዝብ ጎን እንደሚቆም ቃል ገብተዋል። የካራላጎማው ህዝባዊ መድረክ በታጋዩና በነዋሪው መካከል ያለውን አንድነት ይበልጥ በማጠናከር ታላቅ መነሳሳት እንደሚፈጠርም ቃል ተገብቷል። የዓለም አቀፍ የነዳጅ ንግድ ወሳኝ የደም ዝውውር የሆነው የሆርሙዝ ወሽመጥ በድጋሚ ሊከፈት ነው መባሉ የነዳጅ ዋጋን ከ4 በመቶ በላይ እንዲያሽቆለቁል ማድረጉ ተገለጸ። በአሜሪካና በኢራን መካከል ለውራት የዘለቀውን ወታደራዊና ዲፕሎማሲያዊ ፍጥጫ ሊያረግብ የሚችል የሰላም ስምምነት ማዕቀፍ መሻሻል ማሳየቱን ተከትሎ የዓለም የነዳጅ ዋጋ በአንድ ጀንበር ከ4 በመቶ በላይ ከፍተኛ ቅናሽ አሳይቷል። ይሁን እንጂ ስምምነቱ ይፋ ከመሆኑ በፊት አሁንም በሁለቱ ሀያላን መካከል ያሉ ስትራቴጂካዊ የደህንነት ልዩነቶችና የውስጥ ፖለቲካዊ ጫናዎች ሂደቱን እጅግ ቅርብና እጅግ ሩቅ አድርገውታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዋሽንግተንና ቴሄራን በሆርሙዝ ወሽመጥ ዙሪያ በሰፊው መደራደራቸውን ይፋ ቢያደርጉም ከጀርባ ያለው ወታደራዊ ፍጥጫ ግን አሁንም ሙሉ በሙሉ አልረገበም ተብሏል። አሜሪካ በሆርሙዝ ሰርጥ ላይ የጣለችው የባህር ኃይል ከበባና የመርከብ ጉዞ እገዳም በሁለቱ ወገኖች መካከል ዋነኛው የገመድ ጉተታ መድረክ ሆኖ ቀጥሏል። በአሁኑ ወቅትም በሁለቱ ሀገራት መካከል ንግግር እየተደረገበት ያለው ጊዜያዊ ቅድም 3 ዋና ዋና ነጥቦች ላይ ያተኮረ ነው ተብሏል። ቀዳሚው የተኩስ አቁም ማራዘም ሲሆን በሁለቱ ወገኖች መካከል ያለውን ወታደራዊ ግጭት ለማቆም የተኩስ አቁሙን ለ60 ቀናት ማራዘም የዕቅዱ አካል ተደርጓል። ሌላኛው የሆርሙዝ ወሽመጥን መክፈት ሲሆን የአሜሪካ የባህር ኃይል የጣለውን ገደብ በማንሳት ስልታዊውን የንግድ መስመር በድጋሚ ክፍት ማድረግ ሁለተኛው ዕቅድ እንደሆነ ተነግሯል። የመጨረሻውና ዋነኛው ጉዳይ ደግሞ የኒኩለር መርሃ ግብር ድርድር ሲሆን የኢራንን የኒኩለር ፍላጎት ለመግታትና የበለጸገ ዩራኒየሟን አሳልፋ የምትሰጥበትን ሁኔታ ለመወሰን ተጨማሪ ንግግሮችን መጀመር መሆኑ ታውቋል። በተለይ በጉዳዩ ላይ አስተያየታቸውን የሰጡት የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሩ ላይ ጉልህ መሻሻል መኖሩን ቢያምኑም ሂደቱ ገና የመጨረሻ ደረጃ ላይ እንዳልደረሰ አሳስበዋል። በሌላ በኩል በመካከለኛው ምስራቅ ያለው ውጥረት የመርገም ምልክት ማሳየቱም በዓለም አቀፍ የኢኮኖሚ መዋቅር ላይ ከፍተኛ መነቃቃትን ፈጥሯል።
ግጭቱ ከመባባሱ በፊት የዓለምን 1/5 ያክል የነዳጅና የተፈጥሮ ጋዝ ጭነቶችን ያስተናግድ የነበረው የሆርሙዝ ወሽመጥ በድጋሚ ሊከፈት ነው መባሉም የነዳጅ ዋጋን ከ4 በመቶ በላይ እንዲያሽቆለቁል አድርጎታል። ይህ መረጋጋትም በዓለም አቀፍ ደረጃ እየናረ የመጣውን የዋጋ ንረት ጫና በእጅጉ ይቀንሳል ተብሎ ይጠበቃል። ተንታኞቹ እንደሚጠቁሙት ግን የፖለቲካ ስምምነት ላይ ቢደረስ እንኳን መደበኛውን የነዳጅ ፍሰት ለመመለስ ወራትን ሊወስድ ይችላል ብለዋል። ለዚህም እንደ ምክንያት የሚጠቀሱት በውጥረቱ ወቅት የተቀበሩ የባህር ላይ ፈንጂዎች ስጋት፣ በወደብና የነዳጅ ማከማቻዎች ላይ የፈረሱ መሠረተ ልማቶችና የባህር ላይ ትራንስፖርት ኩባንያዎች በቀጠናው ላይ ዳግም ሥራ ለመጀመር ሙሉ የጸጥታ ዋስትና የሚፈልጉ በመሆናቸው ነው ተብሏል። በተለይ ፕሬዚዳንት ዶናልድ ጄ ትራምፕ ንግግሩ ገንቢ ቢሆንም ሁለቱም ወገኖች ጊዜያቸውን መውሰድና በትክክል ማከናወን አለባቸው፣ የአሜሪካ ተደራዳሪዎች ተጣድፈው ወደ ስምምነት እንዳይገቡ አዝዣለሁ ማለታቸውም ተጨማሪ ስጋት ደቅኗል። የኢራን የውጭ ጉዳይ ቃል አቀባይ እስማኤል ባጋይ በበኩላቸው ሁለቱ ወገኖች ስምምነት ላይ ለመድረስ እጅግ ቅርብና እጅግ ሩቅ ናቸው ሲሉ ተደምጠዋል። ተገማች የፖለቲካ ሂደቶች እንደሚያመለክቱት ደግሞ ድርድር እየተደረገበት ያለው እቅድ የመጨረሻው ስምምነት ባለመሆኑ የኢራን ማዕቀብ የሚነሳበት ጊዜና የታገደውን የቴህራን ገንዘብ እንደ ማስለቀቅ ያሉ አጨቃጫቂ ጉዳዮች ለድርድር እንቅፋት ሊሆኑ ይችላሉ ተብሏል። ሌላኛው ስጋት የስምምነት እቅዱ በአሜሪካ ሪፐብሊካኖችን ለሁለት የከፈለ ሲሆን የተወሰኑት ትራምፕ በኢራን ላይ ለዘብተኛ አቋም ይዘዋል በሚል በይፋ እየተቃወሙ በመሆኑ የውስጥ ጫናው በድርድሩ ላይ ተጽዕኖ ማሳረፉ አይቀሬ መሆኑ ነው። በተለይ የኢራኑ ፕሬዝዳንት መሱድ ፔዜሽኪያኒ ቴህራን የኒውክሌር መሳሪያ ፍላጎት እንደሌላት ለማረጋገጥ ዝግጁ መሆናቸውን ቢናገሩም አሜሪካ ግን ኢራን የበለጸገ ዩራኒየሟን ሙሉ በሙሉ አሳልፋ እንድትሰጥ የምታደርገው ግፊት ስምምነቱን ወደ ስኬት ወይም ወደ ለየለት ጦርነት ሊመራው የሚችል ዋናው ቁልፍ ጉዳይ ሆኖ እንደሚቀጥል ከወዲሁ ተገማች ሆኗል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 17 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ